ወደ 100 ሴት ለምስኪኖች ድር ያለው ለራሴ 5 አምጥቻለሁ። ጌታዊ መኪናን ያስገባው በለይ ሰው ገድየው አላቅም። ወንጀል ላጠ ሰው መግደል እንጂ ንብረት መዝረፍ አይ እሱ ወንጀል አይደለም። ለራባው መስጣት ወንጀል አይደለም ብዬ ነው የሚያምነው ነው። ስለዚህ አንተ ዛቆ ያስተዳደርክ ያለው አንተ እንጂ መንግስት አይደለም ማለት መንግስት በአንድ ጎን እኔ በአንድ ጎን አንድ ዮናታን ግቤ ወረዳ ሆመቾ ላይ ወዮሳና ላይ ተተክለዋል ማለት ይቻላል። በኔ መዳን ተሳክቶልኛል። አንተ ሆመቾ ጫትና ሀረቂ ዳንስ በቃ ከወንጌል ጋር ነው። ማነው ስም? ሰምሶም ወይም ደመላሽ ዳኖሴ። ሁለት ስም ነው ያለው? ለምን? አሳዳጅ ስለነበርኩ። ማንንም የምታሳድው? በቃ ሰውም እንዳለ ይሸሻል። እኔም ያገኘሁትን ለዘርፋለሁ። ላጣው ደግሞ ካለው ወስጄ ሰጣለሁ። ማለትም ወደኛ አዲያ ዞን ግቤ ወረዳ ላይ ዳው ይበዛል። የዳሃ ልጆች ደግሞ ትዳር ሊያደርጉ ማይችሉ ከጉርሻ ማያልፉ ብዙ ስላለ እኔ ባቅም ስለሚተማመን በተለያዩ ነገሮች እንትን ስለሚል ወደ 100 ሴት ለምስኪኖች ድር ያለው ለራሴ 5 አምጥቻለሁ። ጌታዊ መኪናን ያስገባው በለይ 100 ሴት ለሌላ ሰው ድራል ለራሳ 5 አምጥተሃል። ለምን ነው 5 ያመጣው? መጀመሪያ ላይ ያው እኔ ወጣ ብዬ ስለነበርኩ ወንድ ልጅ እንዲወልዱ ብዬው ቃል አስገብቼ ሲያመጣ ሴት ከወለዱ ወደ ቤተሰብ መልሳለሁ። ወንድ እንዲወልዱ ቀይሬ ሲያመጣም ሴት ቀይሬ ሲያመጣም ሴት። አንተ በምትኖርበት ማህበረሰብ መካከል አንድ ሰው የግድ ወንድ ልጅ ነው መውለድ ያለበት ብለን የሚታመነው? ማለትም እኔ ታጥቄው ወስኜ ወደ ውጪ ወጥቼው ስለነበረ ሞት እንዳለ ራሴን አሳምን ነበር። ስለዚህ ወንድ ልጅ መተካት አለብኝ የሚለውን እንጂ ማህበረሰቡ ሳይሆን አንተ በግል ነው የምትል። እኔ ነኝ የሚለው። ሌላማ የኔ ሞት ነው የሚፈልገው። 5 ሴት ለኔ አምጥቻለሁ አልክ። እያገባ እየፈታ ማለት ነው አይደለ? ከዚህ ሌላ ምንድነው የምታረገው? እኔ በዛው ላይ የኔ ጓደኞች 3 ነገር ነው ባይዘው። አንደኛ ከምንም ነገር የሚያስበልጠው ከወንድምም ከእህትም ከእናት አባትም የሚያስበልጠው ሲጋራ ነው። ሲጋራና ላይተርን እዚህ ነው የሰጠሁት። አምጥቼ እዚህ ሰጥቼዋለሁ። በሌላ መልክ አልቆረጥም ስላለ እሺ 3 ነገር ነው ብላል። አንዱ ሲጋራ ነው የምታስበልጠው። ከዛው ጫት ነው። ከዛው መጠጥ አረቄ ፓወር ይሰጣል ለምሰራው ስራ። ጫት ቁንጭ ላይ ካደረኩ 3 ቀን ውላለሁ እህል ምናምን ሳልፈልግ። ምን ያህል አመት ኖርክ በዚህ ህይወት? ይሄን እድሜ ሙሉ ኮንትራት ነው እንጂ እስከ ዛሬ በዚህን ሰዓት ድረስ ኮንትራት ነው። በሱ ስር ነው ያለው። ስንት ልጆች አሉክ? 4 ልጆች አሉ። 2 ሴት ልጆች ዱባይ ነው አሉ። አሁን 2011 ላይ ወንድ ልጅ ተወልዷል ተባለ። እኔ ያኔ እስር ቤት ገብቻለሁ። ለምን ገባ? ወንጀል ትሰራለህ ተብዬ። ከዛ በፊት የሰራው ወንጀል አለ? እኔ ሰው ገድየው አላቅም። ከሰው ንብረት በቁጥር አይኖረውም። ወንጀል ላንተ ሰው መግደል እንጂ ሰው ንብረት መዝረፍ አይደል? አይ እሱ ወንጀል አይደለም። ለራባው መስጣት ወንጀል አይደለም ብዬ ነው የሚያምነው ነው። ሰው መግደል ነው ወንጀል። አንተ ንብረት ምናምን ትዘርፋል። እሱ ቀን በቀን ነው የሚወሰደው። እሺ ንብረቱን ትዘርፋለህ። ከዛ ምን ታረጋዋል? ለሌሎች አበላለሁ። ለሚጠጡ ነገር ለሌላቸውም አበላለሁ። እዛ እናንተ አካባቢ አንተ በቃ ገዢ አገረ ገዢ ነህ? ያው መለስተኛ ነኝ። መለስተኛ ምን? ንጉስ። እግዚአብሔር ይመስገን ተማረኩ። አሁን ተማረኩ። የትኛውን ትምህርት ወደድክ በጣም? የሚጣለው የለውም። ሁሉም የኔ አካል ውስጥ ነው ያለው በየብልቱ። ሁሉም የሚጣለው የለውም። በዚህ ላይ እኔ የትኛውን እነግራለሁ? እኔ አሁን ሌላ ጥያቄ ምንም ነገር የለውም። እኔ የዳንኩበት አገሩ በሙሉ ወጣት እንደሚመጣ እርግጠኛ ነኝ። በቃ የኔን መዳን ነው የኛ ሀገር ትልቁ ለውጥ ማለት። በቃ አንድ ዮናታን ለዛው ግቤ ወረዳ ሆመቾ ላይ ወዮሳና ላይ ተተክለዋል ማለት ይቻላል። አንተ መዳን? በኔ መዳን ተሳክቶልኛል። እሺ አንድ ባለቤቴ ዘማሪያን ነበረች። ከሆነ መስመር ለዘው ብዬው ሲመጣ ሲዘምረው በቆመችበት ደስ ስትል እሷን ፕሮግራም ካለቀ በኋላ ወሰድኩ። ተገርሞ ያየኛል እንዲህ ብሎ
መልሰ አንተ በተናገርከው ነገር አንተ ተገርመ እኔን ልታስገርመኝ ወሰርካት። ከፕሮግራም በኋላ ወሰድኩት። ከዛ በኋላ ጠልፋት ነው ማቀብኮ መጣውና ትንሽ ቤተሰብ እንሁን ብዬ ወሰድኩት። በቃ ሌላ ጭቅጭቅ የለውም። እሷም ተነስታ መጣች። ከአገልግሎቷ ከምኑ አሰናከልካት? አነሰውና ወስጄ እኛ ቤት ላይ ሴት ልጆች አሉ፣ በእነሱ ላይ ወስጄ ጨመርኩ። እኔ ለስራ ሄድኩት እቼ ተመልሰ መሄድ አትችልም። ማለትም ቤተሰቡ ላይ እርምጃ ይወስዳል ብሎ ስለሚያምኑ እዛውን ቁጭ አለች። ያንተ ሀገር የት ነው? ሀዲያ ውስጥ የት ነው? ሀዲያ ለሆመቾ ነው። ሆመቾ ባዶጎ እዛ አካባቢ። ስለዚህ አንዴ እዛ ከእናንተ ቤት ካሉ ሴቶች ጋር ቀላቀልካት። ወጣ መሄድ አትችልም። ወጣ ከሄደች ምን ታደርጋለህ? ቤተሰብ ላይ እርምጃ ይወስዳሉ ብሎ ያስባሉ። ስለዚህ አንተ እዛ እኮ እያስተዳደርክ ያለው አንተ እንጂ መንግስት አይደለም ማለት ነው። መንግስት በአንድ ጎን፣ እኔ በአንድ ጎን። አሁን እሷን ካገባቸው ሴቶች መካከል እሷን ይቅርታ መጠየቅ የፈለከው ለምንድን ነው? እሷ ትልቋን ቦታ ከፍላለች። መጀመሪያም ደግሞ ቃል ገብታለች። እሷን ካመጣው በኋላ እኔም ፈር ውስጤ ለምን እንደሆነ ፍራት አለ። በቃ የምትናገሩ ነገር ውስጤን ስለሚነካ እንድትረበሽ አልፈለኩም። ከዛም በኋላ ከዚሁ ጥያቄ ውስጥ ውጣ ከዚሁ እንደዚሁ ብላ እንትን ስትል የወንድንም እንኳን የሴት ሐሳብ ሊቀበለው ቦታ የለው ምናምን ብዬው ትንሽ ከሐሳብ ወጣ አልኩት። ከጊዜ በኋላ ሲገባኝ ነው የጸጸተኝ። ከዛው የበለጠ የጎደው ቤተሰቡን ነው። እህቶቼ ለኔ ትልቁ ቦታ ያላቸው አሉ። እናቶቼ ደግሞ ሁለት ናቸው። ሙሉነሽ ዳኖሴ፣ አማረሽ ዳኖሴ ነው የሚባሉ የእናቶች አገልጋዮች ናቸው። መድረክ ላይ ለብሶ ነው የሚዘምሩ። ምን ሲሉ ግማሽ ፓርት በኔ ምክንያት አይሰራም የነሱ። ስለዚህ አካባቢውን አስጨንቃ በሚገባ ሳር ቅጠሉ ሳይቀር ሁሉም ይቅርታ እንዲያረገው ማድረግ ነው አሁን የኔ ፍቃድ። አዎ፣ ስለዚህ ሁሉ ሰው ይቅርታ እንዲያረግ ነው ሁላቸውም። ማለትም አሁን የከለከለ ብዬው ስሙን መጥራት አልችለውም። ደመላሽ ብዬ ስሙ ከተጠራ ሳር ቅጠሉም ስለሚያቅ የሞተም ያልሞተም ስለሚያቅ ጨለማም ብርሃንም ስለሚያቅ የኔ ስም ከተጠራ ለሁሉም በቂ ነው። ሁሉንም በድያለሁ። ማለትም እኔ ብቻ ሳይሆን በኔ ስም ብዙ ስራ ተሰርቷል። እኔ በሚያውቀው ማለት ነው። ሁሉም ይቅርታ አድርጉልኝ በድያለሁ። አጨብጭቡለት። አመሰግናለሁ። ቆይ ትምህርት ተምራል? ትምህርት ቤት ገብተህ? የበፊቱ ትምህርት የዛሬው ዲግሪ ማለት ይቻላል። የበፊቱን ትምህርት ተምሬያለሁ። አሁን ከዚህ ስትመለስ ህይወት እንዴት ይቀጥላል ብለህ ታስባለህ? አንድ የሚባለው አባባል አለ። ባለቤት የጣለው መረቅ ጎረቤት ረግጦ ይገባል እንደሚባል አባባል ራስን ማዳንና ለራሴ ክብር መስጣት ራሴ ነኝ። በዛው ሃይማኖት ሶንም እኮ በድያለሁ እኮ። ፈጣሪ እንዴት እንዳቆየኝ እሱ ያውቃል እንጂ። ቸርች ገብተህ ታውቃለህ? ሲያልፍ ነው የሚገባ። የሆነ ውስጥ ግባ ስል አንድ ጥግ ላይ ገብቼው ጸሎት አድርጌ ምን ብዬው። ስለዚህ አሁን ከዚህ ስትመለስ ወስነሃል? በቃ አሁን ደህንነት መማር፣ መጽሐፍ ቅዱስ መማር፣ ወደ ጌታ መመለስና በተግባር ማሳያት ነው የሚፈልግ። የሚቀጥለው ዓመት ስንት ሰው ይዘህ ትመጣለህ? እኔ ስንት ወጣት ይዘህ ትመጣለህ እዚህ? አንተ ራሱ እስከ ቦታ ድረስ የሚጋብዘው ስራ ነው የሚሰራ። እስከ ቦታ እስከ ግቤ ወረዳ አንደኛ ነው አይደል? አንደኛ ነው። እሺ፣ በጣም አመሰግናለሁ ስለመጣ ደስ ብሎኛል። እዛው ለሚጠብቅ ጓደኛ ምን መልእክት አለ? አሁን ከዚህ ሲመለስ አብረን እንቅማለን፣ አብረን እንደንሳለን፣ አብረን እንጠጣለን ሚል አይጠፋም መቼም። እዛ ያለ መልእክት ካለ ለጓደኞች። የሁሉም አሁን በራቸው ተዘጋ። እኔ ከሌለው በቃ የለውም በቃ ዋናው ኦነሩ እኔ ነኝ። ሆመቾ ጫትና ሀረቂ ዳንስ በቃ ከወንጌል ጋር ነው። ቻው። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240
472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ ክብር ሰጥሃለሁ